ዛሬ ከና ያኮናችሁ የሚገርም እጅ የሚያስቆርጥም ቆንጆ በምስር ማዘጋጀላችሁ ሁሙስ አለ እንዳያመልጣችሁ። ደናችሁ እንደምሰነበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። ዛሬ ምግባችን ደግሞ በድፍን ምስር ማዘጋጀላችሁ ቆንጆ ሁሙስ አለ። ሁሙሱ እንግዲህ በተለያየ መንገድ ይሰራል። በሽምብራ ይሰራል፣ በባቂላ እንሰራለን፣ እንዲሁም በምስር በጣም የሚገርም ጣዕም ነው ያለው። ትሞክሩታላችሁ። ባለፈው አሳይቻችኋለሁ በአቮካዶ፣ አሁን ደግሞ በምስር አሳያችኋለሁ። ቀይ ስር አድርገንበት አቮካዶ አድርገንበት ሁሙሱ በጣም ማራቀቅ ይቻላልና አሁን ደግሞ ቆንጆ አድርጌ በድፍን ምስር አሳያችኋለሁ። እባካችሁ በጣም ቆንጆ ምግብ ነው። በቅድሚያ ግን የተለመደው ግብአቱን ላስተዋውቃችሁና ወደ አሰራሩ እንገባለን። እዚህ ጋር እንደምትባዋንኛ ግብአታችን እንግዲህ ድፍን ምስር እዚህ ጋር አለኝ። ድፍን ምስሩን ያ ድፍን ምስር ተዘጋጅቷል። በሱ የተዘጋጀ ድፍን ምስር አለኝ። እዚህ ጋር ደግሞ ቆንጆ ታሂን ያለ ታሂን እንግዲህ ያው እንደምታውቁት የሰሊጥ ድል እንደማለት ነው። እዚጋም ቆንጆ ማባያ ደግሞ የአጃ ዳቦ አዘጋጅቻለሁ። እዚህ ጋር ያዘጋጀሁት ባሮ ሽንኩርት አለ። ትልቅ ከሆነ አንድ ይበቃችሁ፣ አንድ አነሳ ያስካለ 3 አካባቢ ይጠቀማላችሁ። አንድ ራስ ደግሞ ቀይ ሽንኩርት እንጠቀማለን። እንዲሁ ደግሞ የምግባችን ዋና ማጣፈጫ ንጉሳችን ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ደግሞ እንደዚህ አድርገን አንድ 4-5 ፍሬ እናዘጋጃለን ማለት ነው። የወይራ ዘይት እንጠቀማለን። ቆንጆ አድርገን እንሰራዋለን። ተካተሉ። እሺ እንግዲህ ወደ ስራ እንገባለን። ወደ ጎን ጠጋ ላድርግና ሽንኩርት መክተፍ ጀምራለሁ። ዳቦ በኋላ ይመለሳል። እዚህ ከቀመጥ እንዲህ ካደረጋችሁ በኋላ ቢላ እንጠቀማለን። ስለምንፈጨው ብዙም ባታደቁት ችግር የለውም። ሽንኩርቱን ያርጋችሁ የኛ ከከተፋችሁ በቂ ነው። እንደዚህ እናደርጋለን። ተንጠቃቃችሁ እንደዚህ እንዲያደርጋችሁ ወደ ሳህን መልሰዋለን። እናስቀምጣለን። በተማሳይ መልኩ ደግሞ እንደዚህ አባሪ ሽንኩርት ይከተፋል። እናደርጋለን። ይህንን ወደዛው ወደ ሳህን መልሰዋለን። አሁን ሚዛን ፕላሳችን ዝግጁ የሆነ ነው። ሚዛን ፕላስ ቅድመ ዝግጁ እንግዲህ እያለቀ ነው። በማስከተል ደግሞ የሚከተፈው ነጭ ሽንኩርታችን ነው። እንዲህ ካረግን በኋላ ነጭ ሽንኩርት ስመለስ እንግዲህ መጥበሻችንን ጥድና እንግዲህ ማመሳሰል ጀምራለን። የትማትሄዱ ጠብቁኝ። እሺ እንግዲህ ተመልሰናል። አሁን ጋታችን እዚህ ለኩሳለን። እዚህ ሞቅ ካለ በኋላ ሽንኩርት ጨምራለን ማለት ነው። በዚህ አጋጣሚ እንግዲህ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ሁሌ ትመለከታላችሁ ግን ሰብስክራይብ አታርጉ። መጥተውና ሰብስክራይብ አድርጉ፣ ላይክ እና ሼር እንዳይረሳ። በቅርቡ ደግሞ አዲስ ነገር ይዘን እንመጣለን። ጠብቁ። እሺ እንግዲህ አሁን ወደ ዘይት እንጨምራለን። ዘይት እንደዚህ ካረጋችሁ በኋላ ሾርባ ማንኪያ 4 አካባቢ ይሆናል። ትንሽ ዘይት ሞቅ ማለት ጀምርላችሁ መጀመሪያ ከቀይ ሽንኩርት እንጀምራለን ማለት ነው። ቀይ ሽንኩርት ይጀምራል። እንዲያርጋችሁ ማብሰል ቀይ ሽንኩርቱን አብረን ከባሮ ሽንኩርቱ ጋር እናበስላለን ማለት ነው። በዚህ እንግዲህ ትንሽ ለሰስ እንዲደርስ 1-2 ደቂቃ ይፈጃል። 2 ደቂቃ ያክል በደንብ መብሰል አለበት።
እንትነቱ ትንሽ ጠውለግ ማሳለበት ነው ማወጥ አለብን። እንደዛ ካበሰልን በኋላ ሽንኩርቱን እንጨምራለን ማለት ነው። ጠብቁኝ እንዳትሄዱ። ተመልሻለሁ። እንደምትመለከቱት እንደዚህ ጠውለግ ብሎ መሳል አለበት። ሊሰበሰብላችሁ ወዲያውኑ ነጭ ሽንኩርቱን እንጨምራለን። ሁሌ እንደምነግራችሁ ነጭ ሽንኩርትን በጣም አታብስሉት። ከነጭ ሽንኩርት ማግኘት የሚገባንን ትልቅ ጥቅም ስለምናጣ በቻለ አቅም እንደውም በጣም አልማት ፈጭታችሁ ምግቡ ሊወጣ አካባቢ ጨምሩ። የበለጠ የምግብ ይዘቱ በጣም ይጨምራል፣ ጥቅሙ እናገኘዋለን። እንዲህ ካደረጋችሁ በኋላ እዚህ ጋር ድፍን ምስር ይገባል። እዚህ መቀመም እንጀምራለን። ቁንዶ በርበሬ እናደርጋለን። ጨው እናደርጋለን። ትንሽ እርጥብ ሚጥሚጣ በትንሹ ሳይበዛ ለጣዕም ያክል እንጨምራለን ማለት ነው። ትንሽ ውሃ ጠብ እናደርግበታለን። እሺ እንግዲህ አሁን እንደዚህ ካበሰነ በኋላ ስመለስ ትንሽ ቀዝቀዝ አደርገውና ታሂኑን ጨምረን ከወይራ ዘይት ጋር እንፈጨዋለን። ጠብቅ። እሺ ተመልሰናል። ትንሽ እንደቀዝቀዝ ካደረጋችሁት በኋላ ወደ መፍጫ ማሽናችን እንደዚህ ከተዋለን። ያው ሁሙስ እንግዲህ ትኩስ ምግብ ስላልሆነ ቀዝቀዝ ማለት ስላለበት ትንሽ በረዶ ጨምረን እንፈጨዋለን። ያርጋችሁ ሙሉውን ወደዚህ ገለብጠዋለን ማለት ነው። እንዲህ ካደረግን በኋላ የወይራ ዘይቱን ጨምራለን። ያገን ወይራ ዘይት በደንብ ይፈልጋል። እናደርግበታለን። ከዛ ጣሂኒ እንጨምራለን። ጣሂኒያችን እንደዚህ እንጨምራለን። ጣሂኒ ከዛ በረዶ እናደርግበታለን። ይችኛዋን እንደዚህ እናደርጋለን። በዚህ እንግዲህ ከፈጨ በኋላ እንደዚህ ቆንጆ እንፈጫለን። ከፈጨን በኋላ ወደ ጎድጓዳ ሳህን እንገለብጠዋለን። እንደዚህ አድርገን እንዲህ አድርገን እዚች ላይ እንገለብጠዋለን። እንዲህ አድርገን ካረግን በኋላ ካረጋችሁ በኋላ ትንሽ ተጨማሪ ጣሂኒ እናደርግበታለን። እንደዚህ እናደርግበታለን። ትንሽ ተጨማሪ የወይራ ዘይት እናደርግበታለን። የወይራ ዘይት ሽማንድ እንገላግላታለን። አሁን እዚህ ጋር ቀምሳችሁ ጨው ምናምን የሚጎደው ነገር ካለ ታስተካክላላችሁ ማለት ነው። ዋው በጣም ቆንጆ ነው። ተመለስ እንግዲህ ገበታችን አዘጋጅና አብረን ቀምሳለን። ጠብቅ። እሺ ተመልሰናል። እንግዲህ አሁን ማቅረቢያ እቃችን እንደዚህ አዘጋጅተናል። ይሄን የተቀላቀለው ነው ታመጡና እንደዚህ ታውቁታላችሁ። የሚገርም ጣዕም በምስር የተለየ ጣዕም ታገኙታላችሁ። እንዲህ ካረግን በኋላ እኛን እንደዚህ አድርገን እንደዚህ ቅጥ ከሰጠነው በኋላ ላይ ወይራ ዘይት እናፈስባታለን።
በሳል ትንሽ ሚጥሚጣ እናገባታለን። ዋው የሚገርም የምስር ሁሙስ ነው። እባካችሁ በጣም ቆንጆ ነው። አሁንም ቀምሼ በጣም እነግራችኋለሁ። ተካተሉ። እሺ እንግዲህ አሁን ያማረበትን ሁሙስ እንቀምሰዋለን። በአጃ ዳቦ ነው ቀምሰው። እናንተ በቂጣም በገብስ ዳቦም በፈለጋችሁ መጠቀም ይቻላል። ግን የበለጠ ደግሞ አጃ ዳቦ ቅልቅል ዳቦ ሲሆኑ ቂጣ ሲሆን በጣም ቆንጆ ያላቸዋል። እንዲህ ካረግን በኋላ ከዛ ሁሙስ በደንብ ዛቅ ተደርጎ ጣፍጣው ቆንጆ ይሆናል። እንደዛ ከስበሩት በጣም የሚገርም ጣዕም ነው ያለው። ከምነግራችሁ በጣም የሚገርም ጣዕም ነው ያለው። በዚህ ነው ሁሙስ ስሩትና ጣፍጣችኋል። በእርግጠኛ ይጣፍጣችኋል። አሁን ነገራችኋል። ይጣፍጣችሁ፣ ሞክሩት። በጣም ልዩ ወተ ደግሞ የጾም ጊዜ ምርጥ አማራጭ ሆናችኋል። አካችሁ ሞክሩት። እኔ መድገሜ ነው። አካችሁ በጣም ተመችቶኛል። ጉርሻ ከሼፍ ዮናስ ጋር ለዛሬ የመሰለን በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችኋል። ቻው